ስሜ አንተነህ ተፈራ ይባላል። ያው ተወልጄ ያደኩት አዶላ ወዩ ወረዳ ነው። ያው ኦሮሚያ ክልል ነው። ያው እግር ኳስን በክለብ ደረጃ የጀመርኩት ኢትዮጵያ ቡና ነው። ቀደም ብዬ ሲጫወት የተመረጥኩት ከክልል ክለቦች ነው። 2014 ላይ ለሻኪሶ ከነማ ሲጫወት ውድድር ነበረ። ከዛ ቶርናመንት ላይ ወደ ብሔራዊ ሊግ ስናድግ አጋጣሚ ዋንጫ በልተን ነበረ። በዛ ውድድር ኮከብ ጎላጊና ኮከብ ተጫዋች ነበርኩኝ። አጋጣሚ ኢትዮጵያ ቡና አይቶኝ ነበረ። የሙከራ እድል ሰጡኝና በዛ ያንን እድል ተጠቅሜ ነው ኢትዮጵያ ቡና ልገባ የቻልኩት። እንደገባው ትንሽ ከባድ ነበር ማለትም ለምንድም ምናምን ብዙም የለም ነበር። አሁን ይሻላል። ያው ትንሽ ጌምም ተደጋጋሚ ሳገኝ ጥሩ የተጫወኩ ነው ያለሁትና አሁን የተሻለ ላይ ነው ያለሁት። ያው ጎሎችን ስኮር በማድረግ ክለቡን እያገዝኩኝ ያለሁት። በሀገሪቱ የተለያዩ አካባቢዎች የሚገኙ ታዳጊ እግር ኳስ ተጫዋቾች ምን ማድረግ አለባቸው? ክልል ላይ በብዛት አሁን እድሎች ያገኙም ልጆች ያሉበትን ቦታ ግን የትኛውም ደረጃ ላይ ቢሆን የሚያገኙትን እድል ለመጠቀም መሞከር አለባቸው። ማለት በበኩል እድል እንደሚመጣ አይታወቅም እና የሚያገኙትን እድል በየትኛውም ቦታ በየትኛውም ውድድር ላይ ትንሽ የሚባል ውድድር የለም እግር ኳስ ላይና አጋጣሚዎች አሰልጣኞች ቁጭ ብለው ሊያዩ ይችላሉ። ያንን እድል ለመጠቀም መሞከር አለባቸው። በዚህ የውድድር ዓመት ለብሔራዊ ቡድን ስትመረጥ የነበረው ስሜት ምን ይመስላል? ብሔራዊ ቡድን በዚህ ዓመት ነው የተጠራሁት። የመጀመሪያዬ ነው። ያው መጀመሪያ ላይ ቲዩኒጅ ነበረ። ያው እንደ አጋጣሚ ነው ኩሳላ ጥሩ ነበር። ጥሩ ጊዜ ነው ያሳለፍነው። የአፍሪካ ዋንጫ መጨረሻው ማጣሪያ ነበር የተጫወተው። አንዱን ከታንዛኒያ ጋር ተሸነፈን፣ ኮንጎን ደግሞ በሜዳቸው አሸነፈን ነበር የመጣነው። አንተነህ ተፈራ ፕሮፌሽናል እግር ኳስ ተጫዋች ስለመሆን ያስባል? ለማንኛውም ተጫዋች እኔ ፕሮፌሽናል መሆን እፈልጋለሁ። ይሆናልም ብዬ አስባለሁ። በዚህ ዓመታቶች ውስጥ ይሆናል እድሎች ይመጣሉ ብዬ ስለማስብ ከሀገር ውጭ ወጥቼ መጫወት እፈልጋለሁ። አንተነህ ከሀገር ውጭና ከሀገር ውስጥ የሚያደንቃቸውና የሚደግፋቸው ክለቦች እነማን ናቸው? አቡበከር ናስር ከሀገር ውጭ ክርስቲያኖ ሮናልዶ ማንቸስተር ዩናይትድ። አሁን ላይ ያው ቡናን ነው የምደግፈው። አንተነህ ከኢትዮጵያ ቡና ጋር የፕሪሚየር ሊግ ዋንጫን ከማሸነፍና ከኢትዮጵያ ብሔራዊ ቡድን ጋር ለዓለም ዋንጫ ማለፍ የቱን ይመርጣል? ያው ሁለቱም ቢሆን ደስ ይለኛል። ከባድ ነው መምረጥ ከባድ ነው። በቅርበት የምታውቀው ወይንም አርአያ የሆነ ኢትዮጵያዊ ኳስ ተጫዋች ማን ነው? ፈቱዲን ጀማል። ያው ማለት እሱን እያየሁ ነው ያደግኩት። የአገሬ ልጅ ነው። በዛ በትልቅ ደረጃ የተጫወተው ከኛ አካባቢ ቀድሞ የወጣው እሱ ነው። እሱን እያየሁ ነው ያደግኩት። አንተነህ ተፈራ በአጭር ጊዜ ያለፉትን 3 አመት ነው ወደ ኢትዮጵያ ፕሪሚየር ሊግ የመጣው። በጊዜው በአሰልጣኝ ተመስገን ዳና ከኦሮሚያ ሊግ ተመልምሎ ወደ ቡድኑ ከመጣ በኋላ ከአመት አመት ራሱን እያሻሻለ ያለ በአጭር ጊዜ ውስጥ ለዋናው ብሔራዊ ቡድን ድረስ መጫወት የቻለ በተፈጥሮ ጥሩ ያጥቂ ባህሪ ያለው ተጫዋች ነው። አንድ ላይ ነው በክለብ ደረጃ የምንጫወተው። ለክለብም ለሀገርም ብዙ ማደግ የሚችል ተስፋ ያለው ተጫዋች ነው። ጎበዝ ተጫዋች ነው አንተነህ ተፈራ ማለት። ሁሉም ተጫዋች በየጊዜው ያረፍዳል። እሱ አንድ ሁለት ሊደጋገም ይችላል እንጂ እሱ እንደ በተለየ ደረጃ አያረፍድም። ስራው ላይ ምናምን ትኩረት ያደርጋል። ያው ከአቡኪ ጋር ተጫዋች ያለው እንደሱ አይነት ባህሪ ያለው ከጎል ጋር በጣም ተስፋ ያለው ተጫዋች ነው። ራሱን በደንብ ከዚህ በላይ ማሳደግ ይችላል። እንደዛ ነው አንተነህ ተፈራ ማለት። ያንተነህ በጣም ጥሩ ልጅ ነው። ወጣት ነው። እኛ እንዳደገን አካባቢ ለኛ ጥሩ ድጋፍ ያደርግልን ነበር። ከኛ ጋር ያለው ቀረቤታ በጣም መልካም ነው። ጠንክሮ ከሰራ ከሀገር ሞቶ የመጫወት አቅም አለው። ያው ያለበትን ድክመቶች አሻሽሎ ወደ ተሻለ ቦታ መሄድ ይችላል ብዬ አስባለሁ። ፊዚካሊ አንተነህ ያው ስፒድ አለው። ከኳስ ጋር ያለው ግንኙነት በጣም ጥሩ ነው። ግን ፊዚካሊ የጥንካሬ ስራዎችና ኤክሰርሳይሶች የተለያዩ የጂም እንቅስቃሴዎችን ቢያደርግ የተሻለ ቦታ መድረስ ይችላል ብዬ አስባለሁ። አንተነህ ከቡድን አጋሮቹ ስለ አመጋገቡና ስለ ወፍረቱ ለቀረቡለት ጥያቄዎች ምን ምላሽ አለው? ምግብ እንኳን ብዙ መበላ አስፋል ያውቃል ኮቹ። ያው የፍትነስ ጉዳይ በጊዜ ሂደት ይስተካከላል ብዬ አስባለሁ። ማለት ሰውነቴን የሚጨምር አይደለም፣ ግን እዚህ ላይ ጥንካሬ ነው በዛም ሰራው። አንተነህ ያለው ማህበራዊ ህይወትና ችግርስ አጋጥሞት ያውቃል? ማህበራዊ ኑሮን ማቅሶ ነኝ። ያው በውይይትም በንግግርም የምትፈታው ነገር ይኖራል። ችግርን ምጽየፍ ሰው አይደለም። ያው ችግርን በጋራ ለመፍታት ሞክራለሁ። የኢትዮጵያ እግር ኳስ ፌዴሬሽንን ምራ ብትባል ምን ታደርጋለህ? የኢትዮጵያ ፌዴሬሽን ምራ ብባል እኔ ቅድሚያ ብዙም ጠልቄ የማውቀው ነገር የለም። አመራሩ ላይ ግን ያው እንዳልኩ ነው አሁን እኔ ስለ ችግራችን ነው መፍትሄው እንዲመጣ የምፈልገው። ለሀገሪቷ የመጫወቻ ሜዳ አመቻቻለሁ። ቅድሚያው ማድረገው እሱ ነው። በሀገራችን ላይ እንድንጫወት ፈልጋለሁ በደጋፊያችን ፊት ማለት ነው። በዚህ 3 አመት ውስጥ ምን አይነት በራሱ በግሉ ሁኔታ ላይ ምን አይነት እቅድ አለው ማለት በኳሱ ህይወቱ ላይ
ምን ለማሳካት ያስባል ማለት የሆነ ሰው የሆነ እቅድ ይኖረዋል እሱ በዚህ 3 አመት ውስጥ ምን ያስባል ምን ያቀዳል የሚል ጥያቄ ጠይቀልኝ። እንደማንኛውም ተጫዋች እኔ ፕሮፌሽናል መሆን ፈልጋለሁ ይሆናልም ብዬ አስባለሁ። በዚህ አመታቶች ውስጥ ይሆናል እድሎች ይመጣሉ ብዬ ስለማስብ ከሀገር ውጭ ወጥቼ መጫወት ፈልጋለሁ። ያንን ሳስብ ነው እዚህ የደረስኩትና አሁንም እዚህ ቲም ይጫወታል ብዬ ሳይሆን ከዚህ ከሀገር ውጭ ወጥቶ መጫወት ነው ማስበው። ያለው የረፍት አጠቃቀም ጊዜ በምን እንደሚያሳልፍ የረፍት ጊዜውን በምን እንደሚያሳልፍ ምክንያቱም ለአንድ እግር ኳስ ተጫዋች ያ ወሳኝ ነው ብዬ አስባለሁና ይህን የረፍት ጊዜውን በምን ሁኔታ ነው የሚያሳልፈው? ረፍት ማለት ያው ለራስ ጊዜ መስጠት በደንብ ሬስት ማድረግ አይምሮን ማሳረፍ ይፈልጋልና እሱን ጠይቅልኝ። ሁሉ ጊዜ ጭቅጭቃችን ያ ስለሆነ ያንን ጠይቅልኝ። ያው አብዛኛው እኛ እዚህቹ ነው ትሬኒንጋችንን እንደምታዩት እዚህ ሜዳ ሰርተን ካምፓችንን እዚህ ስለሆነ እዚህቹ ነው የምናርፈውና በብዛት ካምፕ ውስጥ አብረን ከልጆች ጋር ምናምን እንሆናለን። እኛ ካምፕ ስንሆን አብዛኛው ልጅ ያው ስልክ ይጠቀማል፣ እኔም ሶሻል ሚዲያ እጠቀማለሁ። ሊዮኔል ሜሲ በድጋሚ ዓለም ዋንጫ ከሚያሸንፍና ክርስቲያኖ ሮናልዶ ጫማ ከሚሰቅል የቱን ትመርጣለህ? ሮናልዶ ሪታየር ያደርግ ነው በቃ እኔ የሮናልዶ ምንም መጥፎ ነገር አልፈልግም። ምክንያቱም ሜሲ በበላ ቁጥር የሮናልዶ መጥፎ ነገር ሊያወሩ ነው የሚፈልጉት። ግን ያው ስለ ሮናልዶ ጥሩነት ደግሞ ብዙ አሰልጣኞች ተናግሯል ብዬ አስባለሁ። እኔ በብዙ ነገር እሱ ነው እያየሁትም ያደግኩት በብዙ ነገርም በቃ ለብዙ ተጫዋችም አርአያ የሚሆነው ብዬ ማስበው እሱ ነው። የመጣበት መንገድ ያለፈበት ላይፍ ስታይሉ በጣም ከኛ ሀገር ጋር ደግሞ ከኢትዮጵያ ጋር በጣም ይመሳሰል ነው። በእግር ኳስ ህይወትህ ካስቆጠርካቸው ግቦች መካከል ያንተ ልዩ ግብ የቱ ነው? ደስ የሚለኝ ጎል ያው ባለፈው አመት ላይ የመጀመሪያ ጎል ያገባሁት አርባ ምንጭ ላይ በጣም ደስተኛ አድርጎኛል። የመጀመሪያ ጨዋታዬ ነው። ጥሩ እድል አግኝቼ ተቀየረ የገባሁበት ነው። የመጀመሪያ ሊጉ ጎል ነው። የዛኔ አርባ ምንጭ ላይ 2015 ላይ ያገባውን ጎል ደስ ይለኛል። Slowing down the pace and tempo of the game. Brook, the goal scorer, sets up Mohamed Mandir, makes it 2. What a search! ማመስገን እፈልጋለሁ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ከዛ ሲቀጥል ቤተሰቦቼ፣ እናት አባቴ ሁሉም ይረዱኛል ማለት በትምህርቱም በኳሱም ሲረዱኝ ያደኩት ምንም ያጎደሉብኝ ነገር የለም እግዚአብሔር ይመስገን። ከዛ በመቀጠል ደግሞ ብዙ አሰልጣኞች እዚህ በመድረስ ውስጥ አሉ። አካባቢ ላይ ወርቁ ገመዳ የሚባል አሰልጣኝ አለ፣ አሸበር አለ። ከዛ ሲቀጥል ተመስገን ዳነ በትልቅ ደረጃ እንዲጫወት አድርጎኛል። ነጻነት ክብሬ ማምሮት ይሰራል። እነሱም ማመስገን እፈልጋለሁ።